ንግስት ቢልቂስ ግማሽ ጅን ወይስ ሰው የተሞላ የቁርአን ታሪክ። እርሷ በታሪክ ውስጥ ከነበሩት ሀያል ንግስቶች አንዷ ነበረች። ግን ሙሉ በሙሉ ሰው ነበረች ወይ? የንግስት ሳባ አፈ ታሪክ እርሷ በከፊል ጅን እንደነበረች የሚገልጹ ሹክሹክታዎች የተሞላ ነው። ታዲያ እውነተኛው ታሪክ ምንድነው? ቁርአን ከነብዩ ሱለይማን አለይሂ ሰላም ጋር ስላደረገችው ታላቅ ገጠመኝ የጥበብ የተአምራትና ሁሉን ነገር የሚቀይር ፈተና ትርክት ይሰጠናል። ታዲያ አፈ ታሪኩን ከእውነታው ለይተን የቁርአንን ትክክለኛ ቃል አብረን እንመርምር። እንግዲህ መድረኩን እናዘጋጅ። በአንደኛው ወገን ነብዩ ሱለይማን አለይሂ ሰላም አሉ። እርሳቸው ንጉስ ብቻ አልነበሩም፣ ከሌላው በተለየ መንግስት የተሰጣቸው ነብይ ነበሩ። አላህ በሰው ልጆች ላይ ብቻ ሳይሆን በጅን በእንስሳትና በነፋስ ላይም ስልጣን ሰጥቷቸው ነበር። ሰራዊታቸው ለማየት የሚደንቅ ነበር። ከሰዎች ከሀያላን ጅኖችና ከብዙ አእዋፋት የተዋቀረ ኃይል ነበራቸው። በመቶዎች ማይል ርቀት ላይ በሳባ ምድር ዛሬ የመን እንደሆነች ይታመናል። ምንም እንኳን አንዳንድ ትውፊቶች ወደ ኢትዮጵያ ቢያመለክቱም አንዲት ግርማ ሞገስ ያላት ንግስት ትገዛ ነበር። ቁርአን ስሟን ባይጠቅስም እስላማዊ ትውፊት ቢልቂስ ይላታል። ቁርአን እርሷን ከሁሉም ነገር የተሰጠች ገዢና ታላቅ ዙፋን ያላት የትልቅ ኃይሏ መገለጫ እንደሆነ ይገልጻታል። መንግስቷ ሀብታምና የላቀ ነበር። ግን አንድ ዋና ችግር ነበር። እርሷና ህዝቦቿ ፀሐይን ያመልኩ ነበር። እንዲህ ያለው ታሪክ የሚጀምረው በሰራዊት ግጭት ይሆናል ብለው ያስቡ ይሆናል። ግን ሁሉም የጀመረው በአንድ ወፍ ነው። ነብዩ ሱለይማን ኃይላቸውን በሚያዩበት ጊዜ አንድ ቁልፍ አባል መቅረቱን አስተዋሉ። ሁድሁድ የምትባል ወፍ። በዚህ ስርዓት ጥሰት ተበሳጭተው ወፏ ጥሩ ምክንያት ይዛ ካልተመለሰች ከባድ ቅጣት እንደሚጠብቃት አስታወቁ። ሁድሁድ ለመመለስ ብዙ ጊዜ አልወሰደባትም። ነገር ግን ከማጎብደድ ይልቅ ትንሿ ወፍ ታላቅ ዜና ይዛ መጣች። እኔ እርስዎ ያላወቁትን ነገር አውቄያለሁ ስትል ሪፖርት አደረገች። እናም ከሳባ ወደ እርስዎ እውነተኛ ዜና ይዤ መጥቻለሁ። ወፏ በሀያል ንግስት የምትመራ የበለጸገ መንግስትን ከገለጸች በኋላ የበለጠ አስጨናቂ ሪፖርት አቀረበች። እርሷና ህዝቦቿን ከአላህ ሌላ ለፀሐይ ሲሰግዱ አገኘኋቸው ስትል ሁድሁድ ገለጸች። ሸይጣን ተግባራቸውን ለእነርሱ ማራኪ እንዲመስል እንዳደረገው ጠቀሰች። ስራዋ ብዙ ጊዜ ውሃ መፈለግ ብቻ የነበረው ይህች ትንሽ ወፍ አሁን በመለኮታዊ እቅድ ውስጥ ቁልፍ መልእክተኛ ሆናለች። ሱለይማን አለይሂ ሰላም ጻድቅ ገዢ እንደመሆናቸው ሪፖርቱን ለማረጋገጥ ወሰኑ። እውነቱን የተናገርክ ወይም ከውሸታሞች መካከል የሆንክ መሆንህን እናያለን ካለ በኋላ ንግስቲቱ መልእክቱን እንድትቀበል ደብዳቤውን አጽፈው በሁድሁድ ላኩት። ንግስቲቱ ከዚህ ቀደም የማታውቀው ንጉስ በአንድ ወፍ ብቻ የተላከ ለአምላካቸው እንድትገዛ የሚያዝ መልእክት ደረሳት። እንደ ገዢ ይህንን እንዴት ትቀበሉ ነበር? እርሷም ወዲያው ምክር ቤቷን ሰብስባ ደብዳቤውን አነበበች። የደብዳቤው ቃል እንዲህ ይላል። እርሱ ከሱለይማን ሲሆን በአላህ ስም እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነው በእኔ ላይ አትኩሩ፣ ነገር ግን በታዛዥነት ወደ እኔ ኑ። የጦር አማካሪዎቿ ወዲያውኑ ለጦርነት ተነሱ። እኛ የጥንካሬ ሰዎች ነን፣ ታላቅ የጦር ኃይልም አለን ሲሉ በድፍረት ተናገሩ። ነገር ግን የመጨረሻው ትዕዛዝ የእርሶ ነውና ምን እንደወሰኑ ይንገሩን። ንግስት ቢልቂስ ግን በሰከነ መንፈስ አሰበች። ነገስታት ሀገርን ሲወሩ ያጠፋሉ፣ የተከበሩ ሰዎችንም ያዋርዳሉና ይበልጥ ብልህ የሆነ የዲፕሎማሲ መንገድ መከተልን መረጠች። እርግጥም ስጦታ እልክለታለሁ ስትል ወሰነች። እናም መልእክተኞቼ ምን ምላሽ ይዘው እንደሚመለሱ አያለሁ። ይህ እንዲሁ ስጦታ አልነበረም፣ ብልህ የሆነ ፈተና ነበር። እርሱ የተለመደ ንጉስ ከሆነ ወርቁን ይቀበላል። እርሱ ነብይ ከሆነ ግን አትኩሮቱ በሌላ ቦታ ይሆናል። መልእክተኞቿ ብዙ ስጦታዎችን ይዘው በደረሱ ጊዜ ነብዩ ሱለይማን ግን ምንም አልተደነቁም። በሀብት ልትረዱኝ ትፈልጋላችሁን? ሲሉ ጠየቁ። አላህ የሰጠኝ ከእናንተ ሀብት ሁሉ ይበልጣል። መልእክቱ ግልጽና ጠንካራ ነበር። እርሱ በዓለማዊ ሀብት የሚሳብ ንጉስ ሳይሆን መለኮታዊ ተልእኮ ያለው ነብይ ነው። ስጦታውን መለሰላቸውና ሊቋቋሙት በማይችሉት ኃይል እንደሚመጣ አስጠንቅቆ ወደ ኋላ መለሳቸው። መልእክተኞቿ ያመጡትን ሪፖርት ከሰማች በኋላ ቢልቂስ ሱለይማን ተራ ንጉስ እንዳልሆነ ተገነዘበችና እርሱን ለመገናኘት ለመጓዝ ወሰነች። ሱለይማን ግን ቀድሞውንም በበርካታ እርምጃዎች ቀድሟት ነበር። የአላህን ፍጹም ኃይል የሚገልጡ ሁለት ታላቅ ተአምራትን አዘጋጀ። በመጀመሪያ ወደ መኳንንቱና አለቆቹ ዞሮ
እነርሱ እጅ ሳይሰጡኝ ዙፋኗን ከናንተ ወገን የሚያመጣልኝ ማን ነው ሲል ጠየቀ። አንድ ኃያል ጅን ወይም ኢፍሪት ሱሌይማን ከመቀመጫው ከመነሳቱ በፊት ሊያመጣው እንደሚችል ተናገረ። ሆኖም ከእርሱም በላይ ፈጣን የሆነ ሌላ ሰው ተገኘ። እኔ ዓይንህን ከመግለጥህ በፊት አደርስልሃለሁ። እናም ባሰቡት ቅጽበት ንግስቲቱ ከመቶዎች ማይሎች ርቃ በቤተ መንግስቷ ያስጠበቀችውን ግርማ ሞገስ ያለው ዙፋን ከሱሌይማን ፊት ቀረበ። እርሱም ወዲያውኑ አላህን አመሰገነና ንግስቲቱን ለመፈተን ዙፋኑን እንዲያቀያይሩ ታዘዘ። ብልቂስ ስትደርስ ዙፋኑ ታይቷት ዙፋንሽ እንደዚህ ነውን ተብላ ተጠየቀች። ደንግጣ ጠንቃቃና ብልህ የሆነ መልስ ሰጠች። እርሱ ልክ እንደኛ ዙፋን ነው ስትል በጥንቃቄ መለሰች። ከዚህ ቅጽበት በኋላ እየተመለከተች ያለችው ኃይል እርሷ ካወቀችው ከማንኛውም ዓለማዊ ስልጣን እጅግ የላቀ መሆኑን ተገነዘበች። ነገር ግን የመጨረሻው ፈተና ግን አልመጣም። ሱሌይማን ወለሉ ላይ በተወለወለ ግልጽ መስታወት የተሰራ ከበታቹ ውሃ የሚፈስበት ቤተ መንግስት እንዲሰራ አደረጉ። ንግስቲቱ እንድትገባ በተጠየቀች ጊዜ ወለሉን ጥልቅ ኩሬ መስሏት ልብሷን ከፍ በማድረግ እግሮቿን ገለጠች። ሱሌይማንም በእርጋታ እርሱ በመስታወት ያማሩ ጠፍጣፋዎች የተነጠፈበት ቤት ነው አሏት። አፈታሪክ ይህ ጸጉራም ጅን መሰል እግሮች እንዳሏት ለመፈተሽ እንደነበር ይገልጻል። ቁርአን ግን ስለዚህ ነገር አይናገርም። ጽሑፉ የሚያተኩረው ይህ ቅዠት በእርሷ ግንዛቤ ላይ ባሳደረው ተጽዕኖ ላይ ነው። ንግስቲቱ የራሷ ስሜቶች ምን ያህል በቀላሉ ሊታለሉ እንደሚችሉና የአላህ ኃይልና ዕውቀት ምን ያህል ፍጹም እንደሆነ ተረዳች። እነዚህ በማይካዱ ተአምራት ትህትና የተሰማት ንግስት ቤልቂስ በነቢዩ ሱሌይማን ፊት ቆማ ታዋቂ የሆነውን እምነቷን ተናገረች። ለእርሱ አልተገዛችም፣ ነገር ግን እርሱ ለሚወክለው ጌታ ተገዛች። ቁርአን ቃሏ መዝግቦታል። ጌታ ሆይ እኔ ነፍሴን በድያለሁ፣ ከሱሌይማንም ጋር ሆኜ ለዓለማት ጌታ ለአላህ በእስልምና ተገዛሁ። ከፀሐይ አምላኪ ንግስትነት ወደ አንድ እውነተኛ አምላክ አማኝነት ያደረገችው ጉዞ ተጠናቀቀ። ስለዚህ ወደ ዋናው ጥያቄ ስንመለስ ንግስት ብልቂስ ግማሽ ጅን ነበረች? ቁርአን በዚህ ጉዳይ ላይ ምንም የሚለው ነገር የለም። ያ ታሪክ የአፈ ታሪክ ነው። አንዳንድ ትውፊቶች ጅኖች ራሳቸው ወሬውን እንደጀመሩት ሱሌይማንና ቢልቂስ እንዳይጋቡ በመፍራት እንደነበር ይጠቁማሉ። ቁርአን የኛ ምንጭ በትክክል አስፈላጊ በሆነው ላይ ያተኩራል። ዲፕሎማሲን ከጦርነት የመምረጧ ጥበብ፣ እውነትን የመፈለግ ድፍረቷና በመጨረሻም ለአላህ እጅ መስጠቷ እርሷ የምትከበረው በየትኛውም አፈታሪካዊ የዘር ሐረግ ሳይሆን በእውቀቷና በትህትናዋ ነው። የንግስት ሳባ ታሪክ እውነተኛ ኃይል በዙፋን ወይም በዓለማዊ ሀብት ውስጥ ሳይሆን እውነትን የማወቅ ትህትናና እሱን የመቀበል ጥበብ ውስጥ መሆኑን የሚገልጽ ዘመን የማይሽረው ትምህርት ነው።